አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁንም እንኳን ወደ ቻናላችን በሰላም መጣችሁ። ነባሮቹም ደግሞ እንኳን ደህና ቆያችሁኝ እላለሁ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮመንት በማድረግ አበረታቱን እንላለሁኝ ውዶችዬ። እና ውዳችሁና ፈቅዳችሁ ስለምትከታተሉን እጅግ አድርገን እናመሰግናለን እላችኋለሁ። ዛሬ እንግዲህ እንደነገርኳችሁ በአዲስ ቪዲዮ ነው የመጣሁት ማለት ነው። እና እንግዲህ እንደምታዩት ወደ መዝናኛ ቦታ ሂጄ ነበረና በጣም ደስ የሚል ቦታ ነው። በነገራችን ላይ ያው ሙሉውን ያው እንትን አላልኩትም አልቀረጽኩትም እንጂ በጣም ደስ ይላል ቦታው፣ ባህሩ በቃ ማለት መጫወቻ ቦታዎች ምናምን በቃ የተለያዩ ነገሮች አሉትና ጀልባ ምናምን በጣም ሁሉ ነገር አለው። በነገራችን ላይ በጣም ደስ የሚል ቦታ ነው ላሳያችሁ ማለት ነው። እና ቪዲዮውን ላይክ ሼር እያደረጋችሁ ለቻናላችን ደግሞ አዲስ የሆናችሁ እንኳን ደህና መጣችሁ ብያለሁ። አበረታቱን፣ ሰፖርት አድርጉን፣ ታብታብ አድርጉ እና በጣም ደስ የሚል ቦታ ነው። እንግዲህ እንደምታዩት ባህሩ በጣም ደስ ይላል። በነገራችን ላይ ያው ታውቃላችሁ አሁን በሙቀት ሰዓት አረቦች በብዛት መዋኛ ቦታ ላይ ምናምን ያተኩራሉ። ያው እነሱ በነገራችን ላይ ሙቀትም ብርድም ያው ነው። ብርዱም ሲመጣ ያው ገጠር ቦታ ላይ መሄድ ይወዳሉ። እዛ ሄደው እንጨት ማንደድ ምናምን ይፈልጋሉ እና ለሰራተኛ አዳ ነው የሚሆኑት። ሙቀቱም ሲመጣ ደግሞ እንደምታዩት እቃቸውን እያጓጓዙ እንኳን ለአንድ ቀን አይደለም ለሁለት ቀንና ለእንደዛ አይደለም ተብሎ ለአንድ ቀን ለራሱ ማአት ኮተት ነው ይዞ የሚሄዱትና ያው ለሰራተኛ አዲያ ነው። ግን ቢሆንም ያው አልሐምዱሊላህ እኛም ስራም ቢበዛብን ማለት ነው አብረን ዘና እያልን እሱ ጋር እያሯሯጡንም ቢሆን እየተዝናናን ስራችንን እንሰራለን ማለት ነውና ያው በሙቀት ሰዓት ብዙ ጊዜ እነሱ ያው ወደ ባህር ቦታ ምናምን እየሄዱ ልጆቻቸውን እየያዙ ይዋኛሉ። እኛም አብረን እነሱ ጋር እንትን እያልን ነው። ያው እነሱ ያው ካለኛ አይሆንላቸውም። በነገራችን ላይ እኛ ከሌለን በጣም ከባድ ነው እና አሁን ለመናገር ለሁለት ቀን ምናምን ለሶስት ቀን ነበር የሄዱት ተከፋፍለው። ግን እኛ ያው ሆቴል ስለሆነ የተከራዩት ለኛ ለሰራተኞች ማደር አልበቃም ነበረ። ከዛ ተመልሰን ቤታችን እዛየዋን ማታ ያው እነሱ ሲተኙ እኛ ወደ ቤታችን መተን እንተኛለን። ከዛ ጠዋት ደግሞ እሱ የፈረደበት ሹፌሮች አሉ፣ እነሱ ደግሞ ይዘውን ይሄዳሉ። ከዛ ደግሞ ማታ እንደዚሁ ደግሞ ይመልሱናል። ብቻ እንደዛ እያልን እረፍት ጊዜያቸውን ያው ተጠቀሙ እነሱም እኛም በምልልስ እረፍት ጊዜያችንን ያው ተጠቀምን። ያው ቤት ያለው ስራ እና ያምጪው ሰዩ ቢቀር ያው መመላለሱ በዚህ ሙቀት አስባችሁታል። መንገድ ደግሞ ያው ሙቀት በጣም ከባድ ነው። አሁን ላይ ደግሞ ሙቀቱ በጣም እንትን ስላለ ብቻ አልሙሂም እንደዛም በእንደዛም ብለን ብቻ ያው በመጨረሻ ያወቃቸውን ጠቅልለው መጡ ማለት ነው እላችኋለሁኝ። እና ግን ቦታው በጣም ደስ ይል ነበር እውነት ለመናገር። ከዚህ ቪዲዮ ቀጥዬ ደግሞ በቃ ግቢውን ምናምን እንትን ብየዋለሁና እለቅላችኋለሁ። በጣም ደስ ይላል። በቃ እኔ እንጃ አውት እንደምታዩት ጀልባ ሰው እየሄደ ነው ማለት ነው። ማለት ጀልባ አለ በነገራችን ላይ ይሄው እንደምታዩት በጣም ደስ ይላል። ሰፈሩ ያው ኢማራት ነው ያለው። ቪላ ቤት አታውም በሰፈሩ በጣም ሆቴሎች ምናምን ናቸው። እና በዚህ አጋጣሚ እዚህ ጋር የገጠመን መጀመሪያ ቀን እኔ ነበርኩ ብቻ እነሱ ጋር የሄድኩት ልጆች እሷ ጋር ሄደ። ሴትዮዋ ያው እንደነገርኳቸው አባታቸው ግማሾቹ ልጆች ሌላ ቦታ፣ እሷ እናታቸው ደግሞ ግማሾቹ ልጆች ይዛ ነበር የሄደችው እና
ከዛ እኔ ልጆችን ይዤ እሷ ቀድማኝ ስለሄደ ልጆችን ይዤ በሹፌሩ ሄድኩኝና ከዛ ታች ምድር ተቀበለችን። ከዛ ገባን አቀናን ማለት ነው። ከዛ በመነግስቲያው ጓደኞችን አንድኛቱን ጓደኛዬን ነይ ይዘሻት አብራችሁ ምትወለ አለች። እሺ ብዬ ጠዋት ያወረፋዱ ላይ ወሰደን። ከዛ የቤቱንም ቁጥር ስለማቀው ስንተኛ ፎቅ እንደሆነ ስለማቀው እሷ በነገራችን ላይ ጽፋልኛለች እና ሰኩሮቶችን አናግሯቸው ያግዟችሁ አለችኝ። ከዛ ምን ያግዙናል እኛ ቃል ያዝ ምን ያግዙናል አልኩኝና ዝም ብለን ሳንጠይቅ ሊፍት ገባን። ሊፍት ገብተን ከዛ ቁጥሩን ብንነካው አይንቀሳቀስም። ቁጥሩን ብንነካው እንትን አይለንም አይቀበለንም። ከዛ ይሄ ነገር ምንድን ነው? እስኪ አንቺ ጓደኛዬ ፊሊፒናት ከኔ ሞር እንግሊዘኛ ትችላለች እሷ። እስኪ አንቺ ምንድን ነው ችግሩ ምንድን ነው? ምን እንጃ ምን አውቃለሁ አለች። ከዛ በቃ እዛው ቀረን አይደለ ሊፍቱ ቁጥሩን ለራሱ ስንነካው ማለት ነው እንትን ለመናገር እንትን አይልም አይቀበለንም። ገብቷቸዋል። ዝም ብሎ እየጮኸ ነው ዝም የሚለን። ከዛ እንደገና እንትኑ ሰኩሪቱ ከፈተም። ከዛ የት ነው የምትሄዱት ምናምን አለን። 20ኛው ፎቅ ላይ ነው የምንሄደው እንዳለ ቁጥራን ነው። ከዛ ካርድ ይዛችኋል አለ። አይ ካርድ ያላዝንም ግን አሰሪያችን ላይ ያሉ ምናምን አልነው። ከዛ ካለ ካርድ እኮ መውጣት አትችሉም ማለት ነው እንዴ? ከዛ ማለት ስንለው ካርዱን ከሊፍቱ አለ ልክ አለ። አሁን ብር ምናምን አንዳንዱ ብር በካርድ አይደል የሚከፈተው እንደዛ ማለት ነው። ጠጋ አድርጋችሁ ስታቀርቡለት ነው የሚሰራላችሁ ምናምን አለ። ከዛ ተመልሰን እንደገና እነዛን ውጭ ያሉትን እንትኖቹን ጠየቅናቸው። የሆቴሎችን አስተናጋጅ ማለት ነው ጠየቅናቸው። ከዛ አንደኛይቱ ከነዛ መካከል አንደኛይቱ ሰራተኛ መታ ስንት ቁጥር ነው የምትሄዱት አለችን። 20 ቁጥር አልናት። ከዛ እንደገና የያዘችውን ካርድ ወደዛ ሊፍቱ ከስር ከጽሁፉ ስር አለ የሆነ ልክ እንደ ማሽን ነገር እዛ ላይ ጠጋ ስታረገው አረንጓዴ አበራላችኋለሁ። ከዛ ቁጥራችን ስነካለን እኛም ወደ ውጭ ወጣ፣ እኛም ወደ ላይ ወደ ፎቃችን ወጣ ማለት ነው። ከዛ ሴትያችን እንግዲህ ይሳቅን አልኳቸው። ከዛ ሴትያችን ነገርኳትና እንደዚህ እኮ ሊፍት ላይ ቢያንስ 5 ደቂቃ ቆይተናል ውስጥ እና ከፍተን ብሎ ምንድን ነው ችግሩ ምናምን አልኳት። ከዛ እንዴ ነግሬሻለሁ እኮ ጽፌልሽም ነበረ የሰኩሪቶቹን ጠይቋቸው ያግዟቸው እኮ ያልኩሽ እኮ ለዛ ነው ካለ ካርድ እንትን አይልም። እኔ በህይወቴ አረብ ሀገር ብዙ ጊዜ ቆይቻለሁ፣ ግን እንደዛ አጋጥሞኝ አያውቅም ማለት ሊፍት በካርድ እንትን መስራቱ ማለት ነው። አስባችሁታል? እዚህ ጋ አሁን ማንም ሰው መግባት አይችልም። ኢላ እዛ ሆቴል የተከራይቶ ካርድ የያዙ ብቻ ነው መግባት የሚችለው ማለት ነው። ስለዚህ ማጭበርበር እንኳን ለራሱ የማይቻልበት ቦታ ነው። አስባችሁታል? እንኳን አይደለም ቆርጦ ከባድ ነውና ከዛ እንደዛ ብለን ልጅቷም እየሳቀች እንደ አንቺ እንግሊዝኛ እንኳን ከኔ ትሻያለሽ እንዴት አታውቂም ምናምን እያልኩ እሷ ጋራ እንዴት አውቃለሁ እኔም እኮ እንዳንቺ ነኝ ምናምን እያለች እኔም እርግጥ ያው እንግሊዝኛ ሞክራለሁ አልሐምዱሊላህ። ሞር ግን እንግሊዝ እንትን አረበኛው ይሻለኛል። ግን ቢሆንም ያው ለመግባባት ሁሉንም ቋንቋ እንደማንም ብለን እንትን እንላለን ማለት እንትን እላለሁ ሞክራለሁና ከዛ በጣም የአጀቤ ነገር በጣም የሚገርማችሁ ይሄ ገጠመን። ከዛ ስንመላለስ ያን ያግልጡ ስንወርድ ችግር የለም፣ ስንወርድ ካርድ አያስፈልግም፣ ችግር የለውም። ወደ ውስጥ ሲገባ ነው ችግሩ ካርድ የሚለው። ከዛ በሌላ ቀን ስንሄድ ከአንድ ሁለቴ እንደዛ ስንመላለስ መጀመሪያ እያናገርን እነሱ እንትን እያሉልን እንትናን ተመላለስን እላቸዋለሁ። በጣም እየገረመኝ ገጠመኝ ነውና ልንገራችሁ ብዬ ነው። በዛውም ዘና ፈታ እያልን አብረን ማለት ነው። ያው ጀልባው ላይ እኛም ባንሳፈርም ያው በማየት ለራሱ ተዝናንተናል። በነገራችን ላይ በዚህ አሁን በምታዩት መኪናዎች ምናምን በቆሙበት በካርገናል የተወሰነ ልጆቹ እንትን ሲሉልን ብቻ ያው ደስ ይላል። በነገራችን ላይ ስታዩት በቃ እንደምታዩት በጣም ነው ደስ የሚለው። ባህሩ በጣም ትልቅ ነው። ወደ ለመናገር የት ነው መጨረሻው ነው የምትሉት ማለት ነው። በጣም ደስ የሚል ቦታ ነው ቦታው። ዛፎቹ ምናምን በቃ
ሆቴሉ ምናምን ደስ ይላል። በቃ በጣም ትልቅዬ ሆቴል ነው ቦታው ማለት ነው። በቃ እዛ ጋር ሰርግ ምናምን እንትን የሚሉ አዳራሽ አለ። በቃ በጣም የተለያዩ ነገሮች አሉ። በዚሁ አጋጣሚ ያው ሰርግ ነበራቸው፣ የፋሚሊ ሰርግ። እዛም ሰርጋችንን ያው አከበርን። በነገራችን ላይ እዛ ውስጥ እዚህን ያለሁበት ሀገር ሰርግ ቦታ ሲካሄድ ውጭ ላይ ስልክ ይቀበላሉ። የሰራተኛ ነሽ ሀታ ያሮቹን ይቀበሏቸዋል። ከስንት አንድ የተፈቀደላቸው ብቻ ናቸው እንጂ ስልክ ይዘው የሚገቡት። እኔ ከአንዴ ብዙ ጊዜ እዛ ሀገር ከገባሁ ብዙ ጊዜ ሰርግ ሄጃለሁ፣ ግን ስልክ አያስይዙም። ለምን እንደው አላውቅም። ከዛ ስልካችሁን ከፈለጋችሁ ውጭ፣ እንዲሁም አንድ ቦታ ላይ እኔ ስልኬን አልሰጥም እንዴት እሰጣለሁ ምናምን ምንም እኮ ማድረገው የለኝም ምናምን ስላት፣ አይ ስልክሽ እንዳይለይሽ ከፈለግሽ እዚህ ውጭ ላይ እኛ ጋር ቁጭ ባያለችኝ እንትኗ ማለት ነው ሰኩሪቷ። ከዛ አብሬ የገባው በቃ ልጅቷን ተከትዬ ነበር የሄድኩት። በቃ ምንም ማድረግ አልችልም፣ ስልኬን አስረክቤ ገባሁ እላቸዋለሁኝ። እና እዛ ሀገር ስልክ ተይዞ በጣም አይገባም። አንድ ጊዜ እንዲሁ አጋጣሚ ሁለት ስልክ ይዤ ሄጄ አንዱን ሰጠኋትና አንዱ ቦርሳዬን አላየችውም ነበር። እነዛ አንድ ሁለት ፎቶ እንትኑን አነሳሁትና ከዛ መጨረሻ ላይ በውስጥ ገብተው ሲፈትሹ የብዙ ሰው ስልክ አገኙ፣ የኔንም ጭምር ወሰደችው ማለት ነው። እና እኔ ያለሁበት ሀገር ስልክ ይዞ ሰርግ ውስጥ መግባት አይቻልም። በጣም ክልክል እየተከለከለ ነው። ፎቶ እንዳይነሳ ቪዲዮ እንዳይቀረጽ ምናምን እንትን ስለሚሉ ለዛ መሰለኝ ስልክ የማያስገቡትና አልሙሄም ግን ያው ደስ ይላል። በነገራችን ላይ ያው ሁሉም በየሀገሩ ባህል ደስ ይላል እላቸዋለሁኝ። እና ስልክን ባንይዝ ፎቶን ባናነሳ ቪዲዮን ባንቀረጽ ሰርጋችንን በልተን እንመለሳለን ማለት ነው። ሀላዋችንን በልተን ብቻ አልሙሄም ያው ደስ ይላል። ያው ምን ልበላችሁ፣ ከዛ ወጥተው ያው ወደ እዛም ሁሉም ፋሚሊዎች ሆቴል ተከራይተው ነበረ ለ3 ቀን የከረሙት። በጣም ደስ ይላል። በነገራችን ላይ እኛም ልጆችን ግማሹን ሰውዬው ይዟቸው ወሰደ፣ 3ቱን ይዟቸው ስለሄደ እኔ እርግጥ ልጅ ያዥ አይደለሁም፣ ያው አጋጣሚ ቤት ብቻዬን አልሆንም በሚለው ነው። እና ደግሞ አንደኛዋ ልጅ እኔን ፈለገች እና ትንሿ ልጅ ኧረ እባክሽ ብላት አያት ፀሐዋ፣ በነገራችን ላይ የማታ ፀሐዋ አያችኋት፣ በጣም ደስ ትላለች። ላይክ እያረጋችሁ ግን ላይክ የለም። ለምን ላይክ አታደርጉም? ሸርም አድርጉ፣ አበራታቱን፣ ሰፖርት አድርጉን። ከዛ ልጅቷን ያን ስለፈለገች እሷ መምጣት አለባት ብላ ስታለቅስ፣ በቃ ሴትዬ በቃ ማለሽ አንቺም ነይ ቶሎ ስራ የለም ምናምን፣ በቃ እንደውም አንቺ ነሽ መጀመሪያ አብረሽን የምታይው እሷ ዙ ፍቅር ምናምን አለች። ከዛ ተከትዬ ሄድኩኝ። ብቻ አልሙሄም ያው ደስ ይላል። ብዙም ጋጋታ ልጆቹም ስለማያስቸግሩ ሁለቱ ስለሆኑ፣ አንደኛይቱ ትልቅ ናት፣ ራሷን የቻለች ናት፣ እኛ ጋር አትንቀሳቀስም፣ እናቷ ጋር ነው። ሁለቱ ናቸው። አንደኛይቱን ሴትና ወንድ፣ አንደኛይቱን እኔ ሳይ አንደኛይቱን እሷ ታያለች ሲዋኙ። ያው ታውቃላችሁ አንድ ቦታ ደግሞ አይቀመጡም፣ አንድ ቦታ አብረው አይዋኙም። በትንተን ነው የሚሉት። ሁሉም ለራሱ በአንድ ሂደው በነበር ያው አይቻሉም። በነገራችን ላይ እኔ ልጅ መያዝ በጣም አልፈልግም፣ እውነት ለመናገር በቃ ማለት ምንም ሆነ ምን እኔ መንገድ ይሻለኛል። በቃ ልጅ በጣም ከባድ ነው። እኔ 2 አመት ልጅ በቃ በጣም እንትን ስላለኝ በቃ አሁን በቃ ያድባሉ ወይም አሁን ቁጭ ላሉ ስትሏቸው የት እንደምታገኟቸው አታውቁምና ብዙ ነገር እንትን ስለሚያደርጉ እኔ ልጅ መያዝ በጣም አልፈልግም። እርግጥ እኔም የልጅ እናት ቢሆንም የአረብ ልጅ ደግሞ በጣም ያስቸግራል። በጣም አስቸጋሪ ናቸው። አንድ ቦታ አይቀመጡም። እንደገና በቃ ይሄ ጥፋት ነው ብለው እንትን አይሉም። ስለዚህ የኛ ልጆች እኛ አሁን ለምሳሌ ቢቆጧቸው ያውቃሉ፣ ጥፋትን ያውቃሉ፣ ጥሩውን ያውቃሉ። እነዚህ ግን ምንም ያው እርግጥ ያው በሰራተኛ ስላሉ እነሱ አይቸግራቸውም። እኛ ስለሚቸግር ስርዓታችን አድርገን ነው እኛ ሀገር ኢትዮጵያ የምናርገውና እነሱ ደግሞ የፈለጉን ነገር ስለሚሆንላቸው ያን ያህል እንትን አይሉም ማለት ነው።
እና እኔ ልጅ መያዝ በጣም አልፈልግም እውነት ለመናገር ያው ልጆችም ቢብሎ ሲቀርቡኝ እኔ አላረቅም እያልኩ ነው እንጂ ሀታ ለራሱ ማነጋገር እንደዚህ መሳቅ መጫወት አልፈልግም ነበር። ግን ምን ታደርጉታላችሁ? ልጆቹ ደግሞ እምቢ ብለው ለምን እንደሆነ እኔ ይፈልጉኛል። ካገኘ እንትን ካቀረቢ ደግሞ መሳቅ መጫወት ማጫወት ምናምን እንትን አይለኝም እና አይቸግረኝም እና በዛን ጊዜ በቃ ይቀርሙኛል። ሀታ ምግብ እየሰራሁ አንዳንዴ ይመጣና ነይ አጫውችን ነይ እንደዚህ በይ የሆነ ተንኩለውኝ ይሄዳሉ። ከኋላ ልክት አድርገውኝ የሆነ ነገር አድርገውኝ ይሄዳሉ። እና ያው ግን ልጅ መያዝ በጣም ከባድ ነው። ልጆች የምትይዙ አላህ ይገዛችሁ፣ አብሽሩ። እርግጥ ምግብ ስራ የሚያው ከብዳል። ይሄን ስሪ በተለይ ያው አረቦች በጣም ጣፋጭ ይፈልጋሉ። ብዙ ነገር አለውና እንግዳ ሲመጣ ምን ሲል ያው ቢሆንም እቃው ምንም ግን ቢሆንም ግን ይሻላል። ይሄ ወደቀብኝ፣ እንደዚህ ሆኑብኝ፣ እንደዚህ በሳ ገቡብኝ፣ እንደዚህ አሉብኝ ከምል ምግብ ብሰራ ይሻለኛል ብዬ ያው ስራ ነው የምሰራው ማለት ነው። ያው ቢሆንም ግን አልሐምዱሊላህ ምንም ማለት አይደለም። የሰው ልጅ የወጣንበትን አላማ ለማሳካት ማለት ነው መጠንከር ግድ ይላል። እና ብዙውን ጊዜ እኔ ወደ ውጭ አልወጣም ያው እሺ ስለማለን እምቢ ነው የምለው፣ አልወጣም። በነገራችን ላይ እነሱ ሲወጡ እኔ አልወጣም። ስራዬን ሰርቼ አላስ የእነሱ ልብስ የሚተኮስ ምናምን ካለ አልተኩስም። ስራዬም ስላል አይደለም እችላለሁ ማለት ነው። ባለችኝ ሰዓት እረፍት አደርጋለሁ። ግን አንዳንዴ ያው ምግብ ካልሰራሁ በቃ ስራ ካለ የምታጠብ ካለ የምታጠብ እንኳን ጥቤ አላውቅም። እውነት ቀሳ ላይ የገባውን ነው የማወጣው እንጂ ማለት ነው። ምክንያቱም የሆነ ልብስ አንድ በእኔ ሰበብ ቢበላሽ እርግጥ እኔ ማጠባ ጠፍቶ ሳይሆን የሆነ ልብስ ቢበላሽ ማን ጠቢ ያለሽ ስራሽ ነው እንዴ ሊባል ይችላል። ገብቷችኋል? ግን የሚተኮስ ካለ እንደዚህ እንትን እልላታለሁ፣ ተኩስላታለሁ። ያው ምሳ ካልሰራሁ የሆነ ምግብ ካልሰራሁ በዛን ቀን ምግብ ካልሰራሁ ነው ባይሆን ከሰራሁ እንትን አለ እና ብቻ ግን ያው ጥሩ ነበር እላችኋለሁ። እኛም በመኪና ዘና ፈታ እያልን እየተመላለስን ከረምን እላችኋለሁ። በጣም ደስ የሚል ነበረ። ከዛ እላችኋለሁ ትምህርት ስላለ ያው ግዴታ ወደ ቤታቸው መመለስ አለባቸው። ልጆቹ ተማሪ ስለሆኑ ያው ትምህርት ያው ስላለ ግን ትምህርት ባይኖር ያው ይቆዩ ነበር። በነገራችን ላይ ያው ግዴታ ትምህርቱ ደግሞ አሁን ፈተናቸው እየደረሰ ነው መሰለኝ። ግዴታ ትምህርት ማቋረጥ አይችሉም። አሁን ላይ አንድ ቀን እንኳን ማቆም አይችሉም። ይዘኛሉ እኛ ቤት ማለት ነው። ለጊዜ መህር ነው። በጦርነቱ ጊዜ ነበር እንጂ ያን ሁሉም ነው። በነገራችን ላይ ወላሂ ሲማሩም ነበረ ሳይማሩም ዝም ብለው ከርመዋል። ያ ሁሉም ሀገር ችግር ስለሆነ ማለት ነው። እና ግን ትምህርት ካለ መቅረት አያስፈልግም። እንቅልፍ ለራሱ አልጨረስንም ቢሉ ከአልጋው ተጎትተው ይሄዳሉ እላችኋለሁና መቀስቀሱ ለራሱ በጣም መከራ ነው። እውነት ለመናገር ከአንድ ሰዓት በላይ እስከ 2 ሰዓት ይፈጅባታል ልጅቷና መቀስቀስ። አንዳንዴ ስታሳዝነኝ እኔም እወጣና እዳርቃለሁ አብሬ አለ አይደል ያው እሷን ለመኖር ሲባል ለመተጋገዝ ሲባል እንደዛ ማለት ነው። እና ወዶች እላችኋለሁኝ ላይክ እያደረጋችሁ ላይክ የለም ሼር አድርጉ። ሰብስክራይብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ እቀበላለሁ ማለት ነው። ያው ምግብ እየሰራሁ ነበር ብዙን ጊዜ ስለቅ የነበረው ምግብ ለመስራት ያው ስሰራ አሁን አልተመቻቸልኝም። ገብቷቸዋል በጣም ልጆቹ በቃ አሁን አይመጡም ስል ይመጣሉ። ስለዚህ በጣም አስቸጋሪ ሆኖ ስለሆነብኝ ኢንሻአላህ እያመቻቸው ደግሞ እንትን እላለሁ ማለት ነው። ለመቅረጽ እሞክራለሁ። ግን ያው ላለመጥፋት እየሞከርኩ ነው። እንግዲህ ቻናል ወደ ነበረበት ወደ ሙሉ ቢመለስ እያልኩበት ተስፋ ማለት ነው። እና እላችኋለሁ ይኸው እንደምታዩት በጣም ደስ ይላል። እውነት ለመናገር ከባህሩ መካከል እንትና መዝናኛ አለ። በጣም ደስ ይላል። እውነት ለመናገር ያው እዚህ ላይ ስታዩት እንትን ይላል እንጂ እዛ ቦታው ላይ ሄዳችሁ ስታዩት በጣም ደስ የሚል ነውና ጀልባዎቹም ይኸው ተሰልፈው እየጠበቁ ነው ማለት ነው። ሰው እንግዲህ ኑና ላዝናናቸው እያለ ነው ጀልባ ሁላ ማለት ነው። ግን በጣም ደስ ይላል። በነገራችን ላይ ሁሉ ነገር በጣም ያምራል። እውነት ለመናገር በጣም ነው የሚያምረው። አንዳንዴ ወጣ ብሎ አይምሮን ማደስ በጣም ደስ ይላል። ብቻ ግን ያው ምን እላችኋለሁ ምንም ብዬ ልበላችሁ በቃ በጣም ደስ ይላል። እውነት ለመናገር
ቦታው፣ ሰፈሩ፣ ባህሩ ምናምን አየሩ ሙቀቱ እንኳን እውነት ሙቀት ዙር ላይ ለራሱ እኛ ወጥተን ነበር እና ልጆቹ እምቢ ብለው ወረዱብን ከላይና በቃ በዛን ሰዓት ለራሱ ውሃ ስላለ ያው ቅዝቃዜው ያን ያህል ሙቀትም የለውም፣ ደህና ነው ነበረ ማለት ነው። እውነት ዙሁር 7 ሰዓት ላይ እየዋኙ ነበር ልጆቹ። ያው ግን በጣም ነው ደስ የሚለው እውነት ለመናገር ዘና ፈታ እያልን እኛም አሳለፍን ማለት ነው። በስራም ቢሆንም በመሯሯጥም ቢሆንም ያው አንዳንዴ ያው ታውቃላችሁ እንግዲህ ያለውን ማመስገን ንፉግ አይባልም ይባላል። ያለውን መስጠት ንፉግ አይባልም ነው የሚባለው። ባለው ማመስገን ግድ ይላል። ብቻ ደስ ይላል እውነት ለመናገር እና ላይክ እያረጋችሁ ሼርም እያረጋችሁ ሰፖርት አድርጉኝ፣ አበረታቱኝ ማለት ነው ውዶችዬ። ታብታብም አድርጉ፣ ላይክ አድርጉ፣ ስንገቡ ላይክ አድርጉ። እውነት ገብታችሁ ደግሞ ዝም ብላችሁ አትወጡ። እንደው ላይክ አይከፈልበትም በእናታችሁ። ምን ችግር አለ ላይክ አድርጋችሁ ብትወጡ ማለት ነውና እና እንደዛ ነው እላችኋለሁኝ። ብቻ ደስ የሚል ጊዜ ነበረ ያሳለፍነው ማለት ነው። እና ሁላችሁንም እንኳን ደህና መጣችሁ እያልኩኝ እላችኋለሁኝ። በጣም ነው የማመሰግነው ስለመጣችሁ ማለት ነው፣ ስለምታበረታቱኝ ነባሮቹም አዲስ የመጣችሁም ሰብስክራይብ ስለምታረጉኝ እጅግ አድርጌ አመሰግናለሁ። ሸር ለምታረጉልኝ ብዙ ጊዜ ሸር እያረጋችሁልኝ ነው። እጅግ አድርጌ ነው የማመሰግነው። በጣም ነው የማመሰግነው ውዶችዬ ማለት ነው። እና በዚህ መልኩ እየተዝናናን ከረምን እላችኋለሁኝ። እንግዲህ ለቀጣይ ሴትዮዋችን ቃል ገብታልናለች። በጀልባ አዝናናችኋለሁ ብላለች። እሺ ብለናል። እኛም ይደርሳል ብለናል። ትምህርቱ ይዘጋ ብለናለች። እሺ ብለናል። ትምህርቱ እንግዲህ ይዘጋል። ትንሽ ወራቶች ናቸው የቀሩት። ያኔ ቃልሽን ግን እንዳታጥፊ ብለናታል ማለት ነው። እንደምታዝናናንም ደግሞ እርግጠኛ ነኝ። አብረን ደግሞ ሁላችንም እንጠብቃለን። እናንተም ጠብቁ እሺ። ጽንታችሁ እዚህ ባህር ላይማ ሁኜ እንዴ አለመቀረጽ አልችልም፣ ግድ ነው መቀረጽ። እና ግን ኢማራቶቹም ምናምን በጣም ደስ ይብሉ ነበረ። ቦታው በጣም ደስ ይላል እውነት ለመናገር። በተለይ ምድር ላይ ሆናችሁ ስታዩት ግሪኑ ቦታ ምናምን ዙሪያው ዲኮሮቹ ምናምን በጣም ደስ ይላሉ እውነት ለመናገር ማለት ነው። ይሄው በዚህ መልኩ እኛም ዘና ፈታ እያልን ከረምን ማለት ነው። መኪናችንን እታች አቆመን ነው ማለት ነው። ከዛ ያው በጣም ደስ ይላል መስተንግዷቸው፣ በጣም ደስ ይላል። አታኛ ለራሱ እንደዛ ስንመላለስ ነስኩሩቶች አንድ ስቃይ ይዘን አናገናም ነበረ ማለት ነው። ከዛ ደግሞ እላችኋለሁ የልብስ መተኮሻ ይዘን ነበርና መጀመሪያ ቀን ስንገባ ከዛ ሻንጣው ጮኸ። ልክ እንደ ኤርፖርት ተፈትሾ ነው የሚያልፈው ማለት ዛለው ራሱ ማሽኑ ይፈትሾ። ከዛ ሲጮህ ምንድነው ምናምን ሲል ሰኩ የሚፈትሸው ሰውዬ እንጃ ምናምን። እኔ ደግሞ ስልክ ብቻ ነው ያዝኩት፣ ቦርሳ የጎን ቦርሳ ነው ያዝኩት። ምን ይዣለሁ እያልኩኝ መቼም ሁሉም ለራሱ ነው የሚያስበው ማለት ነው። ከዛ ይህ ሴትዬ ሻንጣ ሲከፈት የልብስ መተኮሻ አለና እስቲ ሻወር ነገር ማለት ነው ልብስ የሚተኩሱበት እንደ ሻወር ነገር ሆና ተክሽናት። ከዛ ይሄን ይዞ መግባት አይቻልም አለ በሰዓቱ። እኔና ትልቋ ልጅ ነበርንና ከዛ እኔ ደግሞ አይ ሴትዮዬን አስፈቅጄ ነው መቅረት ያለበት እንጂ አይቻልም አልኩኝ። ከዛ አይቻልም ማለት ከዚህ መግባት አይችልም አለኝ። ከዛ እንደገና ኪስ አደረገና አስቀመጠው። ለምን ታስቀምጣለህ? አምጣ ሴትዮዬን ጠይቄ ነው አልኩኝ። ከዛ ደወልኩላት፣ መጣችልኝ። እንደዚህ እያለ ነው አልኳት። ከዛ እንደገና በቃ ታዩና ለሹፌሩ መልሹ ሰደው ቤት አለችኝ። ሰጠሁት ማለት ነውና በዛን ሰዓት እኛ በምንመላለስ ሰዓት እኛ ለራሱ ስናልፍ የሆነ ማለፍ ያለው ልክ እንደ ኤርፖርት ማለት ነው። በዛ ውስጥ ነው የምናልፈው። የሆነ ነገር ካለ ከያዝን በጡት ማሳጃችን ምናምን እንደዚህ ከያዝ ይጮሃል ማለት ነው። ሻንጣችን ደግሞ የጎን ቦርሳችን እዛ ላይ አድርገን እየተፈትሾ ነው የሚያልፈው። ዝም ብሎ እንደዋዛ አያልፍም ማለት ነው። በጣም ደስ የሚል ጥብቅ ክትትል ያለው ጥብቅ ሰኩሪቲ ያለው ሆቴል ነበር። እውነት ለመናገር በጣም ያደነኳቸው ማለት እኔ ስለገረመኝም የሊፍቱን ጉዳይ ስለገረመኝ የመጀመሪያ ጊዜ ነው
አረብ ሀገር ብዙ ጊዜ ኖሬያለሁ። በፊትም ብዙ ቦታ ተመላልሻለሁ። ብዙ ኢማራት ውስጥ ወጥቻለሁ፣ ወርጃለሁ። ግን እንደዚህ የመጀመሪያ ጊዜ ለራሴ የመጀመሪያ ጊዜ ስለሆነብኝ በቃ ለራሴ ሰርፕራይዝ ሆኛለሁ ማለት ነው። ስለዚህ ይህም ደግሞ ፍተሻ ያለውም አሁን እኔ የመጀመሪያ ጊዜ ሰዎች ጋር ብዙ ቦታ እሄዳለሁ፣ ሌላም ቤት ስሰራ ማለት ነው። ብቻ አልሙሄም በዛም በዚህም ይሁን እኛ ተዝናንተን መተናል ማለት ነው። ግን ደስ ይላል እውነት ለመናገር ያው አንዳንዴ ያለ ፍላጎት ቪዲዮ ማድረግ ምናምን ያው ክልክል ስለሆነ ሰዎች ምናምን አሉበት ቦታ ላይ በብዛት አልቀረጽኩም ማለት ነው። ቀጣይ ላይ ግን የቀረጽኩትን ቪዲዮ ደግሞ ለቅላችኋለሁ ማለት ነው። ላይክ እያረጋችሁ ሸር እያረጋችሁ ታብታብ ማርኩ፣ ማበረታታችሁን አትርሱ ላለሁኝ ውዶችዬ ማለት ነው። ያሳለፍነው ጊዜ ደስ ይላል፣ ደስ ይላል። ብቻ ላይክ አርጉ እስኪ አስደስቱ፣ በላይክ ኮሜንት ማድረጉኝ ማለት ነው። እና እንደዚህ እያልን ዘና ዘና ፈታ እያልን ከረምን እላችኋለሁኝ። እውነት ለመናገር በጣም ደስ የሚል ጊዜ ነበረ። ያው የሚሄድ ይሄዳል፣ የሚገባም ይገባል። በነገራችን ላይ እንደዚህ ሰውም ማለት መዝናናቱንም የጨረሰ መኪናውን ቀስቅሶ ይሮጣል ማለት ነው ወደ ቤቱ። የሚመጣም ደግሞ አለ፣ የሚሄድም አለ። ብቻ ግን ያው ደስ ይላል ድባቡ እውነት ለመናገር በጣም ነው ደስ የሚለው። አታላ ራሱ ብዙ ኢትዮጵያዎች አግኝቻለሁ ማለት ነው። አንዳንዶቹ በነገራችን ላይ እኛም ብለን እናስታውቃለን ኢትዮጵያዎች፣ ግን አንዳንዶቹ ኢትዮጵያውያን የማይመስሉ መስሏቸው በቃ ለማናገር እንትን የሚሉ አሉ። እውነት ለመናገር አንድ ላይ አግኝቼ እኔ ኢትዮጵያ እንደሆነ ገና ስትገባ አየኋትና ከዛ ዝም አለች። ከዛ ዝም አልኩኝና የሆነ ጓደኛዋ እንደኔ የሌላ ሀገር ዜጋ ናት። እንግሊዘኛ ነው የምታወራው፣ እንግሊዘኛ ታወራለች። ግን እምቢ ብሎ የኛ አወራራችንም ሆነ እንትናችን ያስታውቃል። እነሱ ያው ቋንቋቸውም ስለሆነ ፐርፌክት ሆኖ ያወራሉ። እኛ ደግሞ ስንቆላጠፍ አንዱን ስንስታት ይህን ስንስታት ቢን ስንይዛት ያው ታውቃላችሁና ከዛ አንቺ ኢትዮጵያዊ ነሽ አልኳት። ከዛ አዎ እኔ እኮ ነሽ አይደለሽም እያልኩ ነበርና አረብ መስለሽ ነበር አለችኝ። ኧረ እባክሽ እኛም ብለን እናስታውቃለን፣ እንዴት አረብ መስልሻለሁ? አበያ ስለለበስኩ ነው አልኳት። እኔ እንደ አረብ ቀይ አይደለሁ በጣም ብዬ ከዛ እንደገና ያው የሆነ ብቻ ግን አቅቷን ብዙ ያው ቆየት ብያለሁ፣ ብዙ ሰዓት ቆይቻለሁ ካየኋትና ሁኔታው ሁሉ በጣገቤ እያለፈች ዝም ባለች። እኔ ደግሞ አይቼ መተው አልፈልግም እና ከዛ እንዴት እኔ ሌላ ሀገር ዜጋ መሰልኩሽ እንዴ አልኳት። ከዛ እኔ ተወርታ ኢትዮጵያዊ ነኝ እናቴ አልኳት። ከዛ እንዴት ነሽ ሰላም ነሽ ወይ አልኳትና አናገርኳት። ከዛ እንደገና አዎ ደህና ነኝ ሰላም ነኝ አለችኝ። ሌሎችም ብዙ ልጆች አገኘሁ። ያው ግን ያው ታውቃላችሁ አንዳንዶቹ አረብ ስታወሩ የማይፈልጉ ስላሉ ያለ አይደል ያለህን ሰላምታ እንዴት ናቸው እንባባላለን። ብቻ ብዙ ልጆች አግኝቻለሁ፣ ሙስሊሞችም ክርስቲያኖችም ብዙ ልጆች አግኝቻለሁ። እውነት ለመናገር አንዲት የሆነች ልጅ ደግሞ ክርስቲያን ላይ ናት። የሆነ ፎጣ ለብሳ ቁስስ ብላ ቁጭ ብላለች። ከዛ የሆነ አሟት ነው ብዬ ከሆነ ቦታ ላይ በነገራችን ላይ ከሆነ ቦታ ላይ የሆነ ሰኩሪቲ አነሳት። ከዛ መታ ደግሞ የሆነ መሬት ቁጭ አለች ጠጋ ብላ የሆነ ኮፊ ምናምን የሚሸጡባት ማለት ነው። ከዛ ይቺ ልጅ አሟት ነው እንደ ምናምን ብዬ በቃ ሳያቆይሁኝና እንደማንንም ክፍተት ሳገኝ ሄድኩና እናት ብላት ስልክ እየነካካች ነው፣ ልትሰማኝ አልችልም። ከዛ የሆነ ፊሊፒን ጓደኛዋ ነው መሰለኝ እየጠራችሽ ነው አለች። አለቻት። ከዛ ሰላም ነሽ ግን በሰላም ነው አልኳት። አዎ ደህና ነኝ በርዶኝ ነው አለች። እና እንዴት ስትሆን የነበረው በርዶሽ ነው? አይዞሽ እኔና ብዬ ዝም አልኩኝ ማለት ምን እላለሁኝ። ግን ሳያት የሆነ አሟት ነው ምናምን በቃ ብዬ ነበርኩ። ስስ ብላ በቃ ፎጣ ለብሳ ምናምን ሳያት ማለት ነው። እና አላችኋለሁ ይኸው እንደዚህም በሞተር ሳይክልም እንትን የሚዝናኑ አሉ። ይኸው የምታወጥ ነው እየሄደ ነው። ማሻአላ ደስ ይላል። ድፍረት ያስፈልጋል በነገራችን ላይ። ኧረ እኔ አመኘ በእንደዚህ አልሄድም እንዴ! ኧረ እኔ ጀልባ ይሻለኛል። መሆናችሁ ነው
ብቻ ግን ደስ ይላል። በዚህ መልኩ ዘና ፈታ እያልን ነበረ እላችኋለሁ። በጣም ደስ ይላል። ብቻ ደስ ይላል። ላይክ እያደረጋችሁ ሸርም አድርጉ። ቻናሉን ሰፖርት አድርጉን ባካችሁ፣ አበረታቱን ከሚገባው በላይ ማለት ነው። አበረታቱን፣ አይከፈልበትም እና እንደዚህ እያን እየተዝናናን ከረምላችኋለሁኝ። በጣም ደስ ይላል። በነገራችን ላይ እንደምታዩት ደስ ይል ነበር ያሳለፍነው ጊዜ። እውነት ለመናገር በጣም ደስ የሚል ጊዜ ነበር። መዝናኛ ቦታው በቃ ደስ ይላል። እውነት ለመናገር አንዳንድ ጊዜ ያው እንደነገርኳችሁ አይምሮ ማደስ ግድ ነው ማለት ነው። ያው ማለት ስራውም እንዳለ ሆኖ እርግጥ ስራው ያው ስራ ነው። ግን ቢሆንም ካለ ግን እንደዚህ አይነት አጋጣሚ ሲገኝ ያው መዝናናት ግድ ይላል እኛም ማለት ነው። እኔ እውነት ለመናገር ከወጣሁ ማለት ነው በቃ የማላውቀውን እንዳቅ በቃ ማየት ምናምን በቃ ይሆናል አይደል? እንደዛ እፈልጋለሁ። በቃ ዝም ብዬ አንድ ቦታ ላይ ቁጭ አልልም። የሆነ ማየት ክፍተት ካለ በቃ ሰዎቹ ካልፈለጉ ካልጠሩን ምናምን እንደዚህ ማየት መሄድ በጣም ደስ ይለኛል። እውነት ለመናገር በጣም ማየት በቃ ለማወቅ ማለት ነው። ለማወቅ በቃ እጥራለሁ እና አልሙሄም እንደዚህ እያን ብቻ ከረም ደስ የሚል ጊዜ ነበረ። እስኪ እናንተም ደስ ካላችሁ ከታች ከስር አስቀምጡልኝ ኮሜንት፣ አበረታቱን፣ ላይክም አድርጉን። ገብታችሁ ዝም ብላችሁ አትውጡን። ኧረ አትውጡ ዝም ብላችሁ እናንተ እንዴ! ዝም ብሎ ይወጣል። ላይክ እኮ አይከፈልበትም እውነት ለመናገር ማለት ነው። ወይስ ይከፈልበታል? እውነት ለመናገር በጣም ደስ የሚል ጊዜ አሳልፈናል። እስኪ ሰው ደስታ የሚያስደስተው እኔ ደስ ብሎኛል። የምር ደስ ስላለኝ እስኪ ደስታዬ ካስደሰታችሁ ላይክ አድርጉልኝ ማለት ነው። ላይክ አድርጉ፣ ሸርም አድርጉ። ስለምታበረታቱንም እጅግ አድርጌ አመሰግናለሁ ማለት ነው። እውነት ለመናገር በጣም ነው የማመሰግነው። እያበረታታችሁን ነው በጣም እና ልጆቻችንን ያው እንደዚህም እያጮህን እየቀጠልን ነው ጨዋታችንን፣ መዝናናታችንን እላችኋለሁ። ሰምታችኋል። መዝናናታችንን ቀጥለናል። ብቻ ያው ደስ ይላል። እውነት ለመናገር ደስ የሚል ጊዜ ነበረ ያሳለፍነው ማለት ነው ውዶችዬ። በጣም ደስ የሚል ጊዜ ነው ያሳለፍነው። ጊዜያችን ደስ የሚል ጊዜ ነበረ። የረፍት ጊዜያችን ልበለው እንጂ ያው የሩጫ ጊዜም ቢሆን የረፍት ጊዜያችን፣ ምክንያቱም የተዝናናንም ስለሆነ ማለት ነው። ዘና ፈታ እያልንም ስለሆነ በጣም ደስ የሚል ጊዜ ስለነበረን ማለት ነው። ደስ የሚል ጊዜ ነበረ ያሳለፍነው እና ያው አይከፋም ነበር እውነት ለመናገር። እና ላይክ አድርጉ፣ ሸር አድርጉ። ቻናላችን አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ። እየገባችሁ ኮሜንት፣ ሼር፣ ሰፖርት፣ ላይክ አድርጉ ማለት ነው ውዶችዬ። እና በጣም ስለምታበረታቱን እጅግ አርጌ ነው ማመሰግናችሁ ማለት ነው። የዛሬው ቪዲዮዬ እንግዲህ በጣም ደስ የሚል ቪዲዮ ነው። ደስ የሚል የሚያዝናና ቦታ ነው ያሳየኋችሁ። ቀጣይ ደግሞ የዚህን ምን ውስጥ ምን እንዳለ እንዴት አይነት እንደሆነ መንገድ ላይ ምን እንዲያጋጠመን ምናምን ያለውን ቪዲዮ አሳያችኋለሁ ማለት ነው። እናንተ በትዕግስት ጠብቁ ማለት ነው ውዶችዬ። እና ስለምታበረታቱን፣ ስለምትከታተሉን፣ ላይክ፣ ሼር፣ ሰፖርት ስለምታደርጉን እጅግ አርጌ ነው የማመሰግነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ።
ላይክ አርጉ፣ ሸር አድርጉ። ለዛሬ የተዝናናንበት ቦታ ይህን ይመስላል ማለት ነው። ከወደዳችሁት እንደዚህ የላይክ ምልክቷን አትርሱ፣ ሸር ማድረግ አትርሱ። አበረታቱን ማለት ነው። በቀጣይ በአዲስ ቪዲዮ ተመልሰን እስከምንገናኝ ድረስ ደህና ሁኑልኝ እያልኩኝ እሱ ሰናበታችኋለሁ። ወዳችኋለሁ፣ አከብራችኋለሁ ስለምትከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ አርጉ፣ ሸር አርጉ፣ ሰፖርት አድርጉን፣ ታብታብ አርጉ። እወዳችኋለሁ።